ለእግዚአብሔር ክብርን እንስጥ። አንቀመጥም፣ የእግዚአብሔርን ቃል እናነባለን። አብረን እንደቆምን ከእግዚአብሔርን ቃል እናነብና እንቀመጣለን። ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ ያለውን ከመጽሐፍ ቅዱስ እናነባለን። ዘፍጥረት ምዕራፍ 1 ቁጥር 26 እግዚአብሔር ሰውን በመልካችን በአምሳላችን እንስራ፣ በባህር ዓሦች፣ በሰማይ ወፎች፣ በከብቶች፣ በምድር ሁሉ ላይ እንዲሁም በምድር በሚሳቡ ፍጡራን ሁሉ ላይ ስልጣን ይኑራቸው አለ። ስለዚህ እግዚአብሔር ሰውን በራሱ መልክ ፈጠረው፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህርን ዓሦች፣ የሰማይን ወፎች እንዲሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጡራንን ሁሉ ግዟቸው ብሎ ባረካቸው። እግዚአብሔርም እንዲህ አለ፣ በምድር ላይ ያሉትን ዘር የሚሰጡ ተክሎችን ሁሉ፣ በፍሬያቸውም ውስጥ ዘር ያለባቸውን ዛፎች ሁሉ ምግብ ይሁንላችሁ ዘንድ ሰጥቻችኋለሁ። እንዲሁም ለአራዊት ሁሉ፣ ለሰማይ ወፎችም ሁሉ፣ በምድር ላይ ለሚንቀሳቀሱ ሕያዋን ፍጡራን ሁሉ ማንኛውም ለምለም ተክል ምግብ እንዲሆናቸው ሰጥቻለሁ እንዳለውም ሆነ። እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበር። መሸ፣ ነጋም፣ 6ኛ ቀን። ይህ ዛሬ የምንጀምረው ትምህርት በልቤ ውስጥ ሸክም ሆኖ የተቀመጠው ዲሰምበር ውስጥ በነበረን የጾምና የጸሎት ጊዜያችን ነው። በዚያ ጸሎት መካከል እርስ በርስ አንዳችን ለአንዳችን ስንጸልይ፣ ለቤተ ክርስቲያን ስንጸልይ፣ ቤተ ክርስቲያን ደግሞ ለእያንዳንዳችን ስንጸልይ፣ በዚያ የጸሎት መካከል የጌታ መንፈስ ወደዚህ ነገር ልቤን አዘንብሎታል። ሸክም ነበረኝ። በጊዜው አጠገቤ ላሉ ወገኖች ይህን ነገር ለማድረግ በልቤ እንዳለ ነግራቸው ነው የቆየ ነው። አሁን በዚህ ዓመት ወደ ሌላ መጽሐፍ ትምህርት ከመግባታችን በፊት ይሄንን በርዕስ በተከታታይ እንድናየው አስቤያለሁ። ረጅም አይደለም፣ ጥቂት ጊዜያቶች ነው የሚሆኑት። ግን ይሄንን በእናንተ ዘንድ ግን እንዲህ ይሁን የተሰኘውን ትምህርት እንከታተላለን። ይሄ ትምህርት በአብዛኛው የሚያጠነጥነው መጽሐፍ ቅዱሳዊ ጋብቻ ምንድነው የሚለውንና ስለዚያ በዚያ ውስጥ ለመኖር የምንችልበትን የስኬት መንገዶች መንገር ነው የሚሆነው። ዛሬ የመጀመሪያው ክፍላችን የመጀመሪያው የእግዚአብሔር ንድፍ ለጋብቻ ወይም ደግሞ ጋድስ ዲዛይን ኦፍ ማሬጅ ምን እንደሆነ የምናይበት ይሆናል ማለት ነው። ትምህርቱ ላገቡ ይሆናል። በዛ ውስጥ እንዴት እንደሚኖሩ ስለሚናገር፣ ላላገቡት ደግሞ ይሆናል። እግዚአብሔር ሊባርካቸው ስለሆነ ተዘጋጅተው እንዲገቡ ያደርጋቸዋል። ለሁሉ እንደሚሆን ታስቦ በዝግጅቴ ውስጥ እነዚህን ሁሉ አካትቼ ለማቅረብ እሞክራለሁኝ። ጌታ አምላክ የተመሰገነ ይሁን። እንደዚህ አይነት የጋብቻ ትምህርቶች ከተማርን በጉባኤያችን 2011 ነበር የተማርነው። ጠንካራ ቤተሰብ የሚለው መጽሐፍ የወጣ ጊዜ ማለት ነው። አሁን እንግዲህ 14-15 ዓመቱ ስለሆነ በጣም ቆይቷል። በቤተ ክርስቲያን ውስጥ በተደጋጋሚ ሊነሱ ከሚገባቸው ነገሮች አንዱ የቤተሰብ የትዳር ጉዳይ እንደሆነ ሁላችንን እናውቃለን። የሚሄድበት መንገድ ያለው በእናንተ ዘንድ ግን እንዲህ ይሁን የሚለውን ርዕስ አጠንክሬ ለመናገር ነው የምፈልገው። በእናንተ የሚለው አማኞችን መናገሩ ስለሆነ ግን የምትለው ቃል ከዚያ ውጪ ያለው ማህበረሰብ ብዙ ነገር ስለ ትዳር፣ ስለ ጋብቻ፣ ስለ ቤተሰብ ስለሚባል እነዚያ ነገሮች በሙሉ ከውጭ የምናመጣቸው ሳይሆኑ በእግዚአብሔር ቃል ውስጥ ያለው ነው ትክክሉ። እናንተም ፕራክቲስ ልታደርጉት የሚገባው ነገር እንዲህ ይሁን ብሎ መመሪያ ስለሚሰጠን በእናንተ ዘንድ ግን እንዲህ ይሁን በሚል ርዕስ ይሆናል የምንመለከተው። ስለ ጋብቻ በምናነሳበት ጊዜ ወደ እግዚአብሔር ቃል መጀመሪያ እግዚአብሔር ዲዛይን ወዳደረገበት ነገር መመለስ ይኖርብናል። ልጆቹ አንድ ክፍል ውስጥ ነው ለሁለት የሚያድሩ ወንዶቹ ልጆች እዛ አንድ ክፍል ውስጥ ነው ያደጉት። ግን ብዙ ዕቃ እየገባ እነሱም እያደጉ ነገራቸው እየበዛ ሲመጣ ሲጠባቸው ልጆቹ ራሳቸው ተመካከሩና ለወላጆቻቸው ሐሳብ አቀረቡ። ተደራራቢ አልጋ ይሻለናል አሉ። ኦኬ እናንተ ከተስማማችሁ ነው ወላጆች ተደራራቢ አልጋ ክፍል ውስጥ ሊያስገቡላቸው አልጋውን ገዙ። ግን መገጣጠም የእናንተ ፈንታ ነው ይላል አባትየው። የገዛውን ዕቃ አመጣና ሰጣቸው። እነዚህ ጎረምሶች ገጣጠሙት። እንደ ነገሩ ተጫወቱም፣ ቴሌቪዥንም እያዩ እንደ ነገሮች አልጋውን ገጣጠሙት። ከዚያ በኋላ መተኛ ሲጀምሩ ምንም የማያቋርጥ ድምጽ በየለቱ ይሰማል። ቃ ይላል ዝም ብሎ እና መጨረሻ ላይ እርስ በርሳቸው ተነጋገሩ። አባትየው ጋር ደረሰ ማለት ነው ስሞታው። አባትየው ጠይቃቸው ጥያቄ ለመሆኑ መጀመሪያ ሲሰራ እንዴት መገጣጠም እንዳለበት የተሰጠውን ማኑዋል ተከትላችሁ ነው የገጠማችሁት ሲላቸው እውነቱን ነገሩት። በራሳቸው ግምት ስለቸኮሉ የመሰላቸውን አይነት መንገድ ነው የገጣጠሙት እንጂ ማኑዋሉን ተከትለው አልነበረም የገጣጠሙት።
ትዝ ይላችኋል ጌታችን ኢየሱስ ክርስቶስ ስለ ጋብቻ ጠየቁት። ማቴዎስ ወንጌል ምዕራፍ 19 ላይ ታገኙታላችሁ። ማቴዎስ ምዕራፍ 19 ላይ ሰው በፈለገው ነገር ትዳር መፍታት ይችላል ወይ ብሎ ሲጠይቁት በዛን ጊዜ ሁለት ግሩፕ ነበር። አዎ ይችላል ወይም ደግሞ አይችልም የሚል ግሩፕ ስለነበረ የጌታችንን አቋም ማወቅ ፈልገው እነዚህ ፈሪሳውያን ሰው በፈለገበት ነገር ምክንያት በማናቸው ምክንያት መፍታት ይችላል ወይ ብሎ ቢጠይቁት ጌታ የመለሰላቸው መልስ ማቴዎስ 19 ላይ ተቀምጧል። ፈሪሳውያንም ሊፈትኑት ቀርበው አንድ ሰው በማንኛውም ምክንያት ሚስቱ እንዲፈታ ተፈቅዷልን ሲሉ ጠየቁት። እርሱም መልሶ እንዲህ አላቸው፣ ፈጣሪ በመጀመሪያ ወንድና ሴት አድርጎ ፈጠራቸው። እንደፈጠራቸው አላነበባችሁምን? እንዲህም አለ፣ ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ። ከእንግዲህ አንድ ስጋ ናቸው እንጂ ሁለት አይደሉም። ስለዚህ እግዚአብሔር ያጣመረውን ሰው አይለየው አላቸው። ታዲያ ሙሴ አንድ ወንድ የፍቺውን ጽሕፈት ሰጥቶ ሚስቱን እንዲያሰናብታት ለምን አዘዘ አሉት። ኢየሱስም እንዲህ አላቸው፣ ሙሴ የልባችሁን ጥንካሬ አይቶ ሚስቶቻችሁ እንድትፈቱ ፈቀደላችሁ እንጂ ከመጀመሪያው እንዲህ አልነበረም። የመጀመሪያው ዲዛይን ጌታችን ኢየሱስ ክርስቶስ እንደሱ ነው የሚለው ሪፈር ያደረገው መጀመሪያ እንዲህ አልነበረም፣ ከመጀመሪያው እንዲህ አልነበረም ብሎ ወደ ዘፍጥረት ነው የሄደው። ዘፍጥረት ማለት ጀነሲስ መጀመሪያ ማለትም እንደምታውቁት ምዕራፍ 1 ቁጥር 1 ላይ ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ ብሎ ይነግረናል። ምዕራፍ 2 ቁጥር 4 ላይ የሰማይና የምድር ልደት እግዚአብሔር ሰማይና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይና የምድሩ ልደት ይህ ነበር ብሎ የመጀመሪያውን ነገር ዘፍጥረት ይነግረናል። ሁሉም ነገር እንዴት ተጀመረ ብለን ብንጠይቅ ማንም መልስ መመለስ የሚችል የለም በዚህ ዓለም ላይ። እንዴት እንደተጀመረ የሚናገር አንድ መጽሐፍ ቅዱስ ብቻ ነው። የሁሉ ነገር ጅማሬ መሄድ ማወቅ ከፈለግን የምንመጣው ወደዚህ መጽሐፍ ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ጋር ይሆናል ማለት ነው። ከራሱ ከእግዚአብሔር በቀር የነገር ሁሉ መጀመሪያ እዚህ ጋር ተጽፎልናል። ስለ እግዚአብሔር ግን አንድ ነገር ነው የተጻፈው። እግዚአብሔርም ሰማይና ምድር ፈጠረ የሚለው ቃል አለ። ያ እግዚአብሔር ኤሎሂም እግዚአብሔር ሁሉን ቻይ፣ የሁሉ ምንጭ፣ የሁሉ ፈጣሪ፣ የሁሉ መገኛ እንደሆነ የሚናገር ስሙ ብቻ ነው የተገለጸው። መጽሐፍ ቅዱስ ያንን ሊያብራራልን አይሞክርም። ለኛ ግን ነገር ሁሉ እንዴት እንደተጀመረ እናውቅ ዘንድ የተጻፈልን ዘፍጥረት አለ። ጌታ የተመሰገነ ይሁን። በመጀመሪያ ስለተጠቀሱት ነገሮች ምዕራፍ 1 ላይ ብትሄዱ ብዙ ነገር ታገኛላችሁ። የመጀመሪያው ቀን ብርሃን ይሁን አለ፣ ከጨለማም እንደለየው አንደኛ ቀን ሆነ ብሎ ይነግረናል። ሁለተኛ ቀን በሰማይ ጠፍር እንዲሆን አደረገ፣ ሁለተኛ ቀን ሆነ ብሎ ይነግረናል። የብስንና ባህርን መክፈሉ ምድርም አትክልቶቿ እንደዘሩ እንድታበቅል ማድረጉን ይነግረንና ሶስተኛ ቀን ሆነ ይለናል። ቀን በቀን ትልቅ በማታ ደግሞ ትንሽ ብርሃን እንዲሆን አደረገ እግዚአብሔር። ለወራት ለዕለታት ለዓመታት መለያ እንዲሆኑ ምልክቶች እንዲሆኑ ብርሃናትን አደረገ ይለንና አራተኛ ቀን ሆነ ይለናል። በአምስተኛው ቀን ውሃ እንደ ወገኑ የሚኖርባትን አሶችን ፍጥረታትን ታስገኝ፣ በምድርም የሚበሩ ወፎችን እንደዚሁ ይሁኑ አለ ይለንና አምስተኛ ቀን ሆነ ይለናል። እያንዳንዱን ቀን ይነግረንና ዘፍጥረት እግዚአብሔርም አየ መልካም ነው እያለ እንዳለፈ ይነግረናል። ስድስተኛው ቀን ግን በጣም አስደናቂ ነገር ነው። ከኔና ከናንተ ጋር የተያያዘ ነገር ነው። ስድስተኛው ቀን ምድር አራዊቱን እንደወገኑ እንስሳትን ያበቀለችበት፣ ከሁሉም በኋላ ደግሞ ሰው የተፈጠረበት አስደናቂ ግሩም ቀን ነው። ከዛ በኋላ እግዚአብሔር ሰባተኛ ቀን ሆነ አረፈ ብሎ ነው የሚነግረን። ጀስት አረፈ፣ ሳባዝ ወሰደ፣ እግዚአብሔር ሰንበት አደረገ። ሰው የተፈጠረበት ቀን እጅግ ትልቅ ምስጢር ነው። በዚያን ቀን የሆነው ነገር በጣም አስደናቂ ነገር ነው። ከእያንዳንዳችን ጋር የተያያዘ ነገር ነው። ከኛ መካከል በራሱ የተከሰተ በራሱ የተገኘ ሰው እንደሌለ እናውቃለን። ሁላችንም ወደ ኋላ ብናጠነጥን መገኘችንን ወደ እነዚህ ወደ ሁለት ሰዎች በመጀመሪያ ስለተጠቀሱት ባለትዳሮች አዳምና ሔዋን ዘንድ ነው የምንሄደው። ጌታ ኢየሱስ እንዳለው በመጀመሪያ የተባለው ለዚህ ነው። እርሱም መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። እርሱም ሙሴ ስለልባችሁ ሚስቶች ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን ከመጀመሪያ እንዲህ አልነበረም ብሎ ይናገራል። ይሄ የወንድና ሴት ነገር እግዚአብሔር አስደናቂ በሆነ መንገድ ሰውን ወንድና ሴት አድርጎ የመፍጠሩ ነገር መጽሐፍ ቅዱስ ራሱ እንኳን በጣም የሚደነቅበት ነገር እንኳን እኛ
በመንፈስ ቅዱስ እፍ ያለበት መጽሐፍ የዚህ መጽሐፍ ውስጥ በአስደናቂነቱ የተጻፈ ነገር ነው። በጣም ያስደንቃል። ብዙ የሚያስደንቁ ነገሮች አሉ፣ ግን የወንድና የሴቶችን ነገር አይተን ልንደነቅ ይገባል ብዬ አስባለሁ። ምሳሌ ምዕራፍ 30 ላይ ቁጥር 18-19 ሶስት ነገር ይገርመኛል ይላል ጠቢቡ። ሶስት ነገር ይገርመኛል፣ አራተኛውንም ከቶ አላስተውለውም ይላል። ማለት ካንጎሌ በላይ ነው ማለቱ ነው። እነርሱም የንስር መንገድ በሰማይ ላይ፣ የእባብ መንገድ በድንጋይ ላይ፣ የመርከብ መንገድ በባህር ላይ፣ የሰው መንገድ ከቆንጆ ጋር ከአእምሮ በላይ ነው የሚለው ጳውሎስ። ከዚህ ነገር ጋር ይስማማል። የአዲስ ኪዳን አማኞች ስለሆነ የአዲስ ኪዳን መጽሐፍትን ስለምንወድ ጳውሎስ ራሱ ይስማማል። ምንድነው የሚለው? ኤፌሶን ምዕራፍ 5 ቁጥር 31-32 ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ ይልና ይህ ምስጢር ትልቅ ነው፣ እኔ ግን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ብሎ ይናገራል። እንደዚህ አይነቱ ሜድ ኢን ሄቨን ዲዛይንድ ባይ ጋድ የሆነ አስደናቂ ትዳር ጋብቻ ለአስደናቂነቱ ለስምረቱ እንደተፈጠረበት መልካም እንዲሆን ከተፈለገ ልዩ ባህሪያቶች አሉት። ይሄ በሰማይ የተፈጠረው ጋብቻ እንዳልኳችሁ እያንዳንዱ ቀን ከሰራ በኋላ እግዚአብሔር መለስ ብሎ ሲያየው መልካም ነው እያለ ነው ዲክሌር ያደረገው። ነገር ግን ወደ ሰውን ከፈጠረው በኋላ በስድስተኛው ቀን መጨረሻ ወንድና ሴት አድርጎ ከሰራቸው በኋላ ሁሉም ካጠናቀቀ በኋላ ወደ ሰንበት ወደ ሰባተኛው ቀን ከመግባቱ በፊት እግዚአብሔር ዞር ብሎ አይቶ እጅግ መልካም ነው አለ ይላል። በጣም አስደናቂ ነገር ስለሆነ እግዚአብሔር ራሱ እጅግ መልካም ነው አለ። የመጀመሪያው ባህሪው ይሄ በሰማይ የተፈጠረው የወንድና የሴት ነገር ጋብቻው ትዳር የምንለው ነገር የመጀመሪያው ለየት የሚያደርገው ነገር እኛም ሁሌ በሐሳባችን መያዝ የሚኖርብን ነገር ኑሯችንን ትዳራችንን ስንፈትሽ መያዝ የሚገባን ነገር ወይም ደግሞ ወደ ትዳር ወደ ጋብቻ መሄድ የምናስብ እንደረደር ደግሞ ይሄ ነገር አለ ወይ ብለን መፈተሽ ያለብን ነገር ይሄ በእግዚአብሔር ዓላማ የተፈጠረ ነገር መሆኑ ነው። እግዚአብሔር he created it with purpose። የእግዚአብሔር ዓላማ የእግዚአብሔር ሐሳብ ያለበት ነገር ነው። ዘፍጥረት 1:26-28 ቅድም ያነበብነው እንደገና እናንብበው። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ፣ በምድርም ላይ የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት፣ ግዟት፣ የባህር ዓሦችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱን ሁሉ ግዟቸው። በቃ እግዚአብሔር ይህን ነገር ሰውን ሲፈጥር ለምን እንደፈጠረ የሚናገር ዘፍጥረት ምዕራፍ 1 ላይ በጣም በግልጽ የተቀመጠ ክፍል የምናገኘው እዚህ ጋር ነው። ሲጀምር ይነግረናል እንደ እግዚአብሔር እንደራሴ ሆኖ መሪ እንዲሆን። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርን ሁሉ በምድር ላይ የሚንቀሳቀሱን ሁሉ ይግዙ። እንደ እግዚአብሔር እንደራሴ እንደ እግዚአብሔር ባላደራ አስተዳዳሪ መሪ እንዲሆን እንዲገዛ ገዢ እንዲሆን እግዚአብሔር ሰውን በፐርፐዝ ነው ወንድና ሴት አድርጎ ያመጣቸው። ኦፍ ኮርስ እዚህ ውስጥ ዶሚኒየንት ቴዎሎጂ የሚባል ነገር ሰዎች ያወጣሉ። እኔ እሱን አላምንም። የሁሉ ነገር ገዢ ልንሆን አንችልም። የሚገዛው የእግዚአብሔር መንግስት ነው። ለዚህ የእግዚአብሔር መንግስት የምንገዛንን ያለ ነው። የእግዚአብሔር መንግስት በእግዚአብሔር ወንጌል ስብከት ሰዎች እየዳኑ ሲሄዱ የሚመጣ የሚሰፋ የእግዚአብሔር ስራ ነው እንጂ ሰዎች ፖለቲካውን ወይም ሌላውን ነገር ስለያዙ የሚያመጡት ነገር አይደለም። ስለዚህ ግን ሰውን እግዚአብሔር በሰራው ነገር ላይ እንዲሰለጥን እንዲገዛ እግዚአብሔር አንዱ ፐርፐዙ እንደሱ ነው። እንደውም የእግዚአብሔር አምሳል ሆኖ እንዲታይ ነው እግዚአብሔር የፈጠረው። ዘፍጥረት 1:27 እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው ብሎ ይናገራል። የእግዚአብሔርን መልክ ለመግለጥ እግዚአብሔር ጎበዝ ጀግና የሆነ አንድ ወንድ ቆንጆ ጎልማሳ ሰው አላመጣም። እግዚአብሔር መልኩን እንዲገልጥ ያመጣው ወንድና ሴት አድርጎ ነው ያመጣቸው። እያንዳንዳቸው በልዩነታቸውና በአንድነታቸው የእግዚአብሔርን አስደናቂ ባህሪ መረዳት እንድንችል እግዚአብሔር ይሄንን ለመግለጥ ነው ያመጣው። አያችሁ እንደ ወንድ ከሴቶች ጋር ስንኖር ወይም ደግሞ በትዳር ዓለም ውስጥ ከሚስቴ ጋር ስኖር ወይም አንቺም ከትዳር ጓደኞቻችሁ ጋር ስትኖሩ ይሄንን ማሰብ ያስፈልጋል። የእግዚአብሔር ዓላማው በእነዚህ በሁለቱ የሚታይ የእግዚአብሔር መልክ ስላለ ነው። ይሄን የእግዚአብሔር መልክ በውበቱ እንዲወጣ ነው እግዚአብሔር ያመጣው። እኛ በምንኳኋናቸው ነገሮች ምክንያት የመልኩ በማይታይበት መልክ
መልኩ በተበላሸ መልክ እየመጣ ሲሄድ ልንቆምና ልናስብ ይገባናል። ምክንያቱም ይሄ ትዳር የተባለው ነገር በሰማይ ሲጀመር ዓላማው የእግዚአብሔር መልክ እንዲታይበት ሆኖ ነው እግዚአብሔር ወንድና ሴት አድርጎ ያመጣቸው። እንዲበዙ ምድርን እንዲሞሏት እግዚአብሔር ባረካቸው ብሎ ይነግረናል። ብዙ ተባዙ ምድርን ሙሏት ይላቸዋል። እንዲሰራ ምድርን እንዲያበጅ ምዕራፍ 2 ላይ ነው የምታገኙት። ምዕራፍ 2 ቁጥር 15 ላይ እግዚአብሔርም አምላክ ሰውን ወስዶ ያበጃት ይጠብቃትም ዘንድ በኤደን ገነት አኖረው። እንዲሰራ ማለት ነው። ስራ መርገም ሲመጣ ወይም ከውድቀት በኋላ እንደ እርግማን የመጣ ነገር ሳይሆን እግዚአብሔር በኤደን ገነት ሁሉ በተሟላ ስፍራ ያስቀመጠውን አዳም እንዲሰራ ነበር የፈጠረው። ያበጀው ዓላማው እሱ ነው። አዳምና ሔዋን ሰውን እግዚአብሔር በኤደን ገነት ያበጃት ይጠብቃት ዘንድ አስቀመጠው። ስራችሁ በረከት ነው። መርገም ያመጣው ነገር ሳይሆን ውድቀት ያመጣው ነገር ሳይሆን በረከት ነው። ስራው የሚያመጣው ድካም ሌላ ጉዳይ ነው። እኔ ይሄን ሐሳብ ከመልቀቄ በፊት እግዚአብሔር ዓላማ አለው የሚለውን ነገር በፐርፐዝ ነው የሚለውን ነገር አጥብቀን እንድንይዝ ያስፈልጋል። ልንጋባ ስናስብ የእግዚአብሔር ዓላማ ምንድነው ብዬ መጠየቅ ይኖርብኛል። ተጋብቼ እያኖርኩ ያለሁኝ ከሆነ የእግዚአብሔርን ዓላማ እያሳካሁ ነው ወይ ብዬ ማለት ይኖርብኛል። ምክንያቱም ከእግዚአብሔር ዓላማ ጋር ካፋታሁት ዘላለማዊ ቫልዩ አይኖረውም። ከእግዚአብሔር ሐሳብና ዓላማ ጋር ካፋታሁት ተራ ነገር ይሆናል። በሰማይ የተሰራው ሜዲን ሄቨን የሆነው በእግዚአብሔር ዲዛይን የሆነው ጋብቻና ትዳር ግን የከበረ እንዲሆን ጋብቻ ክቡር ነው ተብሎ የተጻፈው የሚከናወነው ከእግዚአብሔር ዓላማና ሐሳብ ጋር ሲገናኝ ነው። ልክ መጽሐፍ ቅዱስ ውስጥ አሁን ጊዜ አልወስድባችሁም እንጂ መጽሐፍ ቅዱስ ውስጥ ከእግዚአብሔር ዓላማ ጋር የተገናኙ ባልና ሚስቶች ነበሩ። እግዚአብሔር ባላቸው ስፍራና ጊዜ ተገኝተውለት የእግዚአብሔርን ሐሳብ እሺ ብለው ተቀብለው የሄዱ በትዳራቸው በግንኙነታቸው ውስጥ የእግዚአብሔርን ኪንግደም አጀንዳ ያስፈጸሙ በእግዚአብሔር የደህንነት ታሪክ ውስጥ የገቡ ብዙዎችን እናገኛለን። እግዚአብሔር በትዳሬ ላይ ዓላማ አለው፣ በግንኙነቴ ላይ ዓላማ አለው። ከመጀመሪያው ትዳር የሚባል ነገር የመጣው በእግዚአብሔር ዓላማ ነው ብለን ልናምን ይገባል። ሰው ነፃ አይደለም። ወንድም ቢሆን ሴትም ቢሆን ነፃ አይደለም። እግዚአብሔር ጋብቻውን የፈጠረው ትዳርን ወደ መሆን ያመጣው በመካከሉ አለበት፣ ሶስተኛ አለበት። ለሁለት ብቻ አይደለም። አንዳንድ ጊዜ ስንቸጋገር ሁለታችን ብቻ እንሆናለን። ሜዳውን እኛ የምንቆጣጠረው ይመስላል። ግን ልብ እናድርግ፣ ሶስተኛ አለ። ነገሩን ወደ መሆን ያመጣው ዲዛይኑን ራሱ ሐሳቡን ያመጣው እሱ ነው። በፍጹም እኛ ማናችንም የትዳር ዲዛይን አልነበረንም። እግዚአብሔር ነው ሰውን ሲፈጥረው ወንድና ሴት አድርጎ በፐርፐዝ በዲዛይን ይሄን ነገር ወደ ሰው ህይወት ያመጣው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 11 እና 12 እንደዚህ ይላል፣ ነገር ግን በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም። ሴት ከወንድ እንደሆነች እንዲሁም ወንድ ደግሞ በሴት ነውና ሁሉም ከማን ነው? ሁሉም ከማን ነው? ከእግዚአብሔር ነው። እግዚአብሔር ነው ይህንን ያደረገው። ስለዚህ እግዚአብሔር ውስጡ አለበት። እግዚአብሔር ውስጡ አለበት። በማግባቴ ልትጠቀም እችላለሁ። በማግባትህ ልትጠቀም ትችላለህ። ወደ ትዳር በመግባትህ ልትጠቀሚ ትችያለሽ። ግን አስቀድመን ማሰብ ያለብን የእግዚአብሔር ዓላማ ምንድነው የሚለው ነው። ምክንያቱም እግዚአብሔር የሚያደርገውን ሁሉ የሚያደርገው ከክብሩ የተነሳ ከመንግስቱ አጀንዳ የተነሳ ስለሆነ ነው። ያኔ ከእግዚአብሔር ሐሳብ ጋር ከእግዚአብሔር መንግስት ፈቃድ ጋር ሲገናኝ ረጅም መንገድ መሄድ የምንችል ሰዎች እንሆናለን። አለበለዚያ በነፊቱን ብቻ ከፈለግንና ፐርፐዙን ከተውነው ረጅም መንገድ መሄድ ያቅተናል። የእግዚአብሔር አጀንዳ እንዳለበት የእግዚአብሔር ጉዳይ እንዳለበት ከተረዳንና ያ ከተገለጠልን ግን ስለ እግዚአብሔር አጀንዳ ስለ እግዚአብሔር ጉዳይ ረጅሙን መንገድ እንሄዳለን። እግዚአብሔር በዚህ ይርዳን። በግንኙነቶቻችን ውስጥ ያለውን የእግዚአብሔርን ሐሳብ እንድናውቅ ብንጠቀምበትም የእግዚአብሔር የኪንግደሙ አጀንዳ እንዳለበት እንድናውቅ ግን እግዚአብሔር ይርዳን። ፈጣሪው እግዚአብሔር ነው። ሰራተኛው እግዚአብሔር ነው። ይሄን ነገር ወደ መሆን ያመጣው እግዚአብሔር ስለሆነ ማለት ነው። አውሮፕላን ላይ ስትወጡና ስትሳፈሩ አሁን ምንድነው መታጠቂያችሁን ታጠቁ ይሏችኋል አላል። ስለዚህ አሁን ለተወሰነ ሳምንታት ስለ ትዳር ስለምናወራ እንድትታጠቁ ጠይቃችኋለሁ። አንዳንድ ጊዜ በጣም ግልጽ እንደ ቤተሰብ ማውራት ስለሚኖርብን ማለት ነው። ሁለተኛው ምዕራፍ ዘፍጥረት ምዕራፍ 2 ላይ ሁለተኛውን ሐሳብ ወደ ሁለተኛው ሐሳብ እየሄድኩ ነው። ስለ ትዳሩ ሌላውን መተው የሚባል ሐሳብ ያለበት ነገር ነው። ይሄ የሰማይ ቤቱ ትዳር እግዚአብሔር የሰራው ትዳር ባይ ዲዛይን እግዚአብሔር የፈጠረው ነገር ስለ ትዳሩ ስለገባንበት ህይወት የምንተወውን ነገር ይጠይቃል።
ዘፍጥረት ምዕራፍ 2 ቁጥር 22 እስከ 25 እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር ብሎ ይናገራል። አባትና እናቱን ምን ያደርጋል ነው የሚለው? ጮክ በሉ። ይተዋል ነው የሚለው። በእያንዳንዱ ቀን የተፈጠረው ነገር መልካም ነው ሲሆን ስድስተኛው ቀን ግን እነሆ እጅግ መልካም ነበር ተብሎ እንደተጻፈ ቅድም አንስቼላችኋለሁ። ይህ እጅግ መልካም ነው ተብሎ የተጻፈለት ነገር የጎደለው ነገር ግን ነበር። የጎደለው ነገር ስለነበረ ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። አዳምን ከፈጠረው በኋላ እግዚአብሔር አንድ ነገር አየ። ሰው ብቻውን ይሆን ዘንድ መልካም አይደለም። ሶፋር መልካም ነው የተባለው ነገር እዚህ ጋር ሲደርስ መልካም አይደለም ተብሎ በኔጌቲቭ የተቀመጠ ነገር የምታገኙት እዚህ ጋር ብቻ ነው። ለመጀመሪያ ጊዜ መልካም አይደለም አለ እግዚአብሔር። ምኑ? ሰው ብቻውን ይሆን ዘንድ ኮምፓኒየን ስለሚያስፈልገው፣ ረዳት ስለሚያስፈልገው ሰው አዳም ብቻውን ይሆን ዘንድ መልካም አይደለም፣ ለእርሱ የሚመች ለአዳም የሚመች ረዳት እንፍጠርለት ብሎ አለ። ብቸኝነቱ ቁጥር 20 ላይ በድጋሚ ተገልጿል። ምዕራፍ 2 ቁጥር 20 አዳምም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድርም አራዊት ሁሉ ስም አወጣላቸው፣ ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር። አይገርምም? ቀን ሙሉ ለእንስሳዎቹ ለዝሆኔ ለቀጭኔ ሁሉ ስም ሲያወጣ ቆይቶ ለራሱ ግን ረዳት አልነበረውም ብሎ ይናገራል። ምንም ረዳት አልነበረውም። ረዳት የሚያስፈልገው ሆኖ ነው ባይ ዲዛይን የተፈጠረው። እኔ ራሴን የቻልኩ ቀጭን ጌታ ነኝ፣ በቃ ረዳት አያስፈልገኝም ለማለት ሰው ወንድየው እንደማይችል ሆኖ ባይ ዲዛይን ረዳት የሚያስፈልገው ሆኖ የተገኘው የዲዛይን ጉዳይ ነው። የዲዛይን ጥያቄ ነው። በቃ በራሱ ሊበቃ ስለማይችል ረዳት እንደሚያስፈልገው ሆኖ ነው የተሰራው። እንደውም ቁጥር 21 እና 22 ላይ እንደተገለጸው እግዚአብሔር በእንቅልፍ አስተኝቶት ከጎኑ አንዲት አጥንት ወስዶ ሴት አድርጎ ሰርቶለት ያመጣለት የሱን አይነት ሳይሆን ተቃራኒ ጾታ ከአዳም አጥንት ወስዶ ሌላ አዳም ሳይሆን ያመጣለት ከአዳም አጥንት ወስዶ ጎኑን በስጋ ዘግቶ ሰርቶ ያመጣለት ተቃራኒ ጾታን ያመጣለት። ምክንያቱም እሱን ኮምፕሊመንት የሚያደርግ ነገር፣ እሱን የሚሞላ ነገር፣ የሚረዳ የሚያግዝ ነገር ስለሚያስፈልግ ባይ ዲዛይን ለዚህ ፐርፐዝ እንደምትሆን አድርጎ ነው ያመጣለት። ዲዛይኑ ነው በሉኝ እስቲ። ባይ ዲዛይን። ከዚህ ዲዛይን ውጭ አሁን ወንዶች ከወንዶች ጋር ለመሆን ሲፈልጉ፣ ሴቶች ከሴቶች ጋር መሆን ሲፈልጉ እሱ ከዲዛይን ውጭ ስለሆነ በጣም ጸያፍ ነገር ነው። በእግዚአብሔር ዘንድም ደግሞ በደል ነው። በተመሳሳይ ጾታ መሆን የማይችልበት ምክንያት ወይም ደግሞ አንድ አዳምና 3 ሔዋን መሆን የማይችሉበት ምክንያት ባይ ዲዛይን እግዚአብሔር በሰራው ቀን አንድ አዳም አንድ ሔዋን ተቃራኒ ጾታዎች አርጎ ስላመጣ ነው። ከምን የተነሳ? ከዲዛይኑ የተነሳ። ደሞም ቁጥር 23 ላይ ሌላ እውነት ይነግረናል። ዘፍጥረት ምዕራፍ 2 ቁጥር 23 አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። እንደዚህ ብሎ ነው የተቀበላት። ልክ እግዚአብሔር ሲያመጣለት ወደ አዳም እንዴት እንዳወቀ እግዚአብሔር ወቀው እጅስ ታወቀ። በቃ አወቀ። በዛን ጊዜ የነበረው ገና ከውድቀት በፊት ስለሆነ አወቀው እና ይህች አጥንት ከአጥንቴ ናት ብሎ ተቀብሏት በደስታ ሴት ብሎ ስም አውጥቶላት እንደሆነ የእግዚአብሔር ቃል ይናገራል። ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል። ይህም ብሎ ነው የወሰዳት። ይሄ አሁን እኛ በቃል ኪዳን እንደምንቀበለው በቃል ኪዳን እንደምንወስደው አይነት ማለት ነው። ይሄንም ብሎ ነው የወሰዳት። ይህች የኔ ናት፣ ይህች ከአጥንቴ ናት፣ ይህች ከስጋዬ ነች፣ ይህች ሴት ትባል ብሎ እግዚአብሔር ያመጣለትን ነገር በኪዳን ተቀበለ። በፈቃደኝነት ተቀበለ። እንዲሁ እግዚአብሔር ጥሎበት ሳይሆን በፈቃደኝነት ነው። ይሄ የትዳር ነገር በፈቃደኝነት የሚሆን በምክንያት ይሄ
ጠለፋው፣ ሬፑ፣ የተለያዩ ነገሮች ኃጢአት የሚሆኑበት ምክንያት በዲዛይን እግዚአብሔር ይሄን ነገር ሲሰራው በፈቃደኝነት ላይ የተመሰረተ ስለሆነ የሁለቱም ፈቃደኝነት ያለበት ነገር ስለሆነ ነው። ሚልክያስ ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል። እግዚአብሔር የእስራኤል ልጆች የወቀሰበትን ወቀሳ እናንብብ። እንደዚህ ይላል፣ እናንተም ስለምንድነው በድላችሁኛል ሲላቸው ስለምንድነው ብለው ይሉታል። በቃ እንትኑ ምንድነው በመቅደስ ውስጥ የምታገሉት አገልግሎት የረከሰ አድርጋችሁታል ብሎ እግዚአብሔር ሲከሳቸው እነሱም ለምን ምን አደረግንና ነው የሚሉት። እግዚአብሔር ምን ይላቸዋል? እናንተም ስለምንድነው ብላችኋል። ሚስትህ ባልንጀራህና የቃል ኪዳንህ ሚስት ሆና ሳለች እርሷን አታለሃታልና እግዚአብሔር ባንተና በልጅነት ሚስት መካከል ምን ስለሆነ ነው ይላል? ምስክር። ሶስተኛ አለ፣ በጣም ሶስተኛ አለ። ሁሉ ጊዜ በፍጹም በጣም ብንዋደድ ሁለታችን ብቻ ልንሆን አንችልም፣ እሱ አለ። በጣም ብንጣላ ሁለታችን ብቻ መሆን አንችልም፣ እሱ አለ። እንግዲህ እግዚአብሔር ምን ታደርገዋለህ ነው ነገሩ የሚሆነው። እሱ እግዚአብሔር የሚለው እኔ ምስክር ሆኜ አለሁ። ቃል ኪዳን ስትገባ ስትወስዳት ይህች አጥንት ከአጥንቴ ናት ይህች ስጋዬም ከስጋዬ ነው ብለህ ስትቀበላት ከእጄ ስትወስዳት ያን ጊዜ እኔ በዚያ አለሁ። በቤተ ክርስቲያን ሰዎች ሊጋቡ ሲመጡ እኮ እንትኑ ቄሱ ይጠይቃል፣ ይህችን ልጅ ሙሽሪትን ለሙሽራው የሚሰጥ ማን ነው? እናት ወይም አባት፣ ቤተሰብ፣ እኛንን ብሎ ይላል። ከዛ በኋላ ይወስዳታል። ትመጣለች። ገና አልተጠናቀቀም። በዛ ጋር በእጁ ስለያዛት አልተጠናቀቀም። ከዚያ መጥቶ እዚህ ቆሞ መዓት የሚባል ነገር አለ። በድህነት፣ በሀብት፣ በጤንነት፣ በበሽታ ሞት እስከሚለያችሁ ድረስ አብራችሁ ልትሆን ተብሎ ይህን ሁሉ ነገር ኪዳን ገብቶ ነው የሚወስደው። ይህን በሚያደርግበት ጊዜ እግዚአብሔር የት ነው ያለው? አለ። እሱ ባለበት ነው ያለው። ስለዚህ እግዚአብሔር ያንን የሚጠይቀው ነው። ይሄ የሁለት ወንድና ሴት የባልና ሚስቶቹ ጉዳይ ብቻ አይደለም፣ ይሄ እኔ ምስክር ሆኜ ያለሁበት ነው ብሎ ይላቸዋል። ከዚህ በፊት የነገርኳችሁ ይመስለኛል። በቃ በተጋባ ስንት ጊዜ ሆኖ ወዲያው ሳይቀር እኔ በቃኝ ብሎ ፓስተሩ ጋር መጣ እና ሲመጣ ለምን ብሎ ሲለው እንዴ በሀብት በጤንነት በድህነት በሀብት በበሽታ እንዲህ ያልክ ስንት ነገር ዘርዝረህ አይደለም ቃል ኪዳን ገብተህ የገባው? ቃል ኪዳን ውስጥ ምን ታደርገዋለህ? እዛ ውስጥ የሌለ ነገር ገጥሞኛል አለ። ምንድነው እዛ ውስጥ የሌለ ነገር የገጠመህ ብለው ቢሉት ቢያልቅብኝ የሚል ነገር አልቆበታል። በቃ በትንሽ ቀን ጨርሷል እሱ እና ፓስተሩ ምን አለው? በቃ ካለቀብህ ፍቅሩ በፈሪሃ እግዚአብሔር ቀጥል። ዘፍጥረት ምዕራፍ 2 ቁጥር 24 ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ነው የሚለው ዓለም ዲክሌር ያደርገው። እንደሱ እኮ ነው አዳም ሲቀበል አዳም በተቀበለ ጊዜ ወዲያው ታሪኩ ምዕራፍ 2 ጋር ሄዱ። ምዕራፍ 2 እናንተ መጽሐፍ ቅዱሳችሁን አውጡ። ማን ነው የጠየቀውን ማንሳት ስለምፈልግ ነው። ምዕራፍ 2 እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳም ማመጣት። ቁጥር 22 አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷም ከወንድ ተገኝታለችና ሴት ትባል ካለ በኋላ ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ማን ነው ያለው? ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ ብሎ ያለው ማን ነው? ታሪኩ ጸሐፊ ነው የጻፈው? ሙሴ ነው? ስለ ሙሴ ነው? አዳም ነው እሱን ያለው ወይስ እግዚአብሔር ነው ይሄንን ያለው? ይሄ ማቴዎስ ወንጌል ምዕራፍ 19 ላይ ያለው ነገር ትንሽ ያብራራዋል። ማቴዎስ ወንጌል ምዕራፍ 19 ቁጥር 4 እስከ 5 ድረስ እንደዚህ የሚል ቃል ታገኛላችሁ። እሱም መልሶ ኢየሱስ መልሶ ማለት ነው። ኢየሱስም መልሶ አላቸው ፈጣሪ እግዚአብሔር በዚያን ዕለት በመጀመሪያ ወንድና ሴት አድርጎ እንደፈጠራቸው አላነበባችሁምን? እንዲህም አለ ፈጣሪ፣ እንዲህም አለ እግዚአብሔር፣ ስለዚህ አዳም ከተናገረው በኋላ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ አለ። ሰው እናትና አባቱን ይተዋል። መተው በሉኝ እስቲ። መተው በቃ መተው ነው። to leave, to let go, to abandon ነገሩን መተው፣ መልቀቅ፣ በማናቸውም ረገድ ከጥገኝነት መላቀቅ ማለት ነው። ወንድየው እናትና አባቱን ሲተው ወይም ሴትዮዋ እናትና አባቷን ስትተው ከዛኛው ነገር መላቀቅን ይጠይቃል። ፊዚካሊ ቤታቸውን ለቃ ወደ ቤቱን የሚያመጣት በመንፈስ በቤታቸው እንዲያመልኩ ነፃነታቸውን አስጠብቀው ነው።
በሐሳባቸው ሁለቱ እንዲጣበቁ ነው። በስሜታቸው ለመገላለጥ እንዲችሉ ነው። በሀብታቸው የጋራ ነገራቸውን እየሰሩ እንዲሄዱ ነው። በፍጹም ከሌላው ጋራ መለየትን የሚጠይቅ ነገር ነው። እግዚአብሔር ባይ ዲዛይን የሰራው ትዳር መተው ያለበት ነገር ነው። እናትና አባትህን አክብር ብሎ ያለው ጌታ ያው ጌታ እኮ ነው አሁን ሰው እናትና አባቱን ይተዋል ብሎ የሚናገረው። የሚጋጭ ይመስላል፣ በፍጹም አይደለም። የሚጋጭ ነገር አይደለም። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 4 ላይ ጳውሎስ ማንም ባልቴት ግን ልጆች ወይም የልጅ ልጆች ቢኖሯት እነሱ አስቀድሞ ለገዛ ቤተሰቦቻቸው እግዚአብሔር መምሰል ያሳዩ ዘንድ ለወላጆቻቸው ብድራትን ይመልሱላቸው ዘንድ ይማሩ፣ ይህ በእግዚአብሔር ፊት መልካምና የተወደደ ነውና ብሎ ይናገራል። ድንበር አለ፣ ጤናማ ድንበር አለ። እናትና አባት ባሉበት ሊመከሩ፣ ሊረዱ፣ ሊታገዙ የሚችሉበት ነገር አላቸው። እነዚህ ደግሞ ሁለት ተጋቢዎች በራሳቸው ሊመካከሩ፣ እግዚአብሔርን ሊያመልኩ፣ እግዚአብሔር የሰጣቸውን ነገር በኃላፊነት ሊያስተዳድሩ የሚችሉበት ጤናማ ድንበር አለ። ግን ልጁ ሊያገባ ሲመጣ ባክሽ ማዘር ደህና ነች፣ ዳዲም ቢሆን ደህና ነው ብሎ ሁለቱን ይዞ ሊመጣ አይችልም። ደህና ከሆኑ እግዚአብሔር ይመስገን እሱ ከነሱ ጋር ለኖረበት ዘመን ነው። አሁን ወደ ልጅቷ ሲመጣ መተው ይጠይቃል። እሷም እንደዚሁ መተው የሌለበት ጋብቻ እግዚአብሔር ሰማይ ቤት ውስጥ አልሰራም። ሰው እናትና አባቱን ይተዋል ብሎ ስለ መተው የሚናገረው ባይ ዲዛይን፣ ይሄ ነገር ከተቀበልከው፣ ይሄ ነገር ከገባሽበት፣ ይሄ ነገር ከወሰድከው የምትተወው ነገር እንዲኖር ሆኖ ነው የተሰራው ባይ ዲዛይን። ይሄንን ጥበብ ሰዎች ካልተረዱት፣ ይሄንን መጽሐፍ ቅዱስ ፕሪንሲፕል ሰዎች አውቀውት ቀጥ ብለው ካልቆሙ እዚህ ላይ የሚተው ነገር የቀድሞ ህብረቱን ትቶ አሁን እግዚአብሔር ለሰጠው ህብረት ሙሉ ለሙሉ በነፍስ በስጋ በመንፈሱ ከቶ እንደሚገባ አድርጎ ካልተረዳው መተው የሚጠይቀውን ትዳር ባለመተው ሊይዘው ከፈለገ ችግር አለው። ምክንያቱም ባይ ዲዛይን ነገሩ አይሰራም። እግዚአብሔር ሲሰራው መተው የሚጠይቅ አድርጎ ነው ያመጣው። ምን አይነት መተው? መለየት፣ መልቀቅ፣ የድሮውን ነገር የሚጠይቅ ነገር ነው። እኔ ትልቅ ጥያቄ ለራሴ የምጠይቀው ነገር አለኝ። እግዚአብሔር ስለሰጠኝ ድንቅ ስጦታ፣ ስለዚህ እግዚአብሔር እጅግ መልካም ነው ስላለው በሰማይ ቤት ስለተሰራው ትዳር፣ በሰማይ ቤት ስለተሰራው ጋብቻ ምን ነገር ትቼለታለሁ? ምንም አልተውለት። እኔ እንዳለ ገብቼ እሷ ብቻ የቶች እኔ እንዳለ ከነምናምኔ እየገባው ትዝ ባለኝ ቁጥር ማነሳው ማአት ነገር ኖሮኝ እኔ ብቻ ገብቼ የምኖርበት ከሆነ ይሄ ነገር አያዘልቅም በሉኝ እስቲ። በፍጹም አያዘልቅም። የሚያዘልቀው ሁለቱም መተው ከቻሉ ብቻ። መተው የሚጠይቅ ነገር ነው። ጓደኛ መተው ይጠይቃል፣ እናት አባት መተው ይጠይቃል፣ ልማዶች መጠየቅ ይጠይቃል። ብዙ ነገር መተው የሚጠይቅ ነገር ስለሆነ ባይ ዲዛይን። ሶስተኛው ነጥቤ ስለ ትዳሩ ከትዳር ጓደኛው ጋር መጣበቅ የሚጠይቅ ነገር ነው። ምክንያቱም ዘፍጥረት ምዕራፍ 2 ቁጥር 24 ላይ ስለዚህ ሰው አባቱና እናቱን ይተዋል ብቻ ሳይሆን በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ስለሚል መጣበቅ ካሌኦ የግሪኩ ቃል፣ በተለይ የግሪከኛው ቃል ካሌኦ ጆይን ማድረግ፣ ዩናይት ማድረግ፣ ክሊንግ ማድረግ፣ ቱ ሆልድ ፋስት የሚለውን ነገር ያነግራል። አሁን ቤት በሚሰራበት ጊዜ አንዱ እንጨት ካልበቃ ሁለተኛ እንጨት ያመጡና እሱን በደንብ አድርገው ያጣብቁታል። እንደዚህ አጣብቆ ሁለቱን እንጨት ሲያቆማቸው ግን ያለውን ሸክም መሸከም የሚችሉ ሆኖ አቅም ያገኛሉ ማለት ነው። እንደሱ ማለት ነው የተጣበቀ ነገር፣ ጆይንድ የሆነ ነገር ማለት ነው። ወይም በሌላ በኩል ደግሞ ግሉድ የሆነ ነገር፣ የሁለት ወረቀቶችን በግሉ ብናጣብቃቸው ማለት ነው። እንደሱ ማለት ነው። በፍጹም ሳንጎዳው እነዚህ ወረቀቶችን ልንላያቸው እንደማንችል እንደዛው የማይለያዩ አይነት ሆነው እንዲመጡ ሆኖ የተጣበቀ ማለት ነው። ማቴዎስ ወንጌል ምዕራፍ 19 ላይ ጌታም ለዚህ ነው አይቻልም ያለው። ሊለያዩ አይችሉም ብሎ ያለው ለዛ ነው። ማቴዎስ 19 ከ3-8 እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው አለም። ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ የሚለውን ቃል አላነበባችሁምን? እርሱም
ሙሴ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈዘኑ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም ብሎ ይናገራል። በቃ መጣበቅ የሚጠይቅ ነገር ነው። ትቼ መጥቼ ግን የምጣበቅበት ፈቃድና አምሮ ከሌለኝ፣ የምጣበቅበት ፍላጎት ከሌለኝ፣ የምጣበቅበት ውሳኔ ከሌለኝ ጀስት ትቼ ስለመጣው ብቻ ፊዚካሊ ከቤተሰቦቼ ቤት ትቼ ወደዚህ እሷ ወዳለች ቤት ስለገባው ወይም ደግሞ ገንዘቤን ለብቻ ከማስተዳድርበት እዚህ አምጥቻውን ከሷ ጋር ስላደባለኩ መጣበቅ የምችልበትን ነገር ካላደረኩኝ በራሱ በቂ አይሆንም። ፌስፉሊ ዲሊጀንትሊ ስራ የሚጠይቅ ነገር ነው። ትቶ መምጣት ብቻ ሳይሆን መጣበቅ የሚጠይቅ ነገር ነው። ይሄ ደግሞ ጊዜ ይፈልጋል። በአንድ ጊዜ የሚጠናቀቅ ነገር አይደለም። በአንድ ጊዜ የሚጠናቀቅ ነገር አይደለም። ሙሉ ሐሳባችንን፣ ሙሉ ነፍሳችንን፣ ሙሉ ልባችንን፣ ሙሉ ኃይላችንን ሰጥተን ከትዳር ጓደኛ ጋር መጣበቅ፣ መታገል ስራ የሚጠይቅ ነገር ነው። ይሄ ነው ከባድ የሚሆነው። ስራ ይጠይቃል። ቅድም እንዳነሳሁላችሁ ዘፍጥረት 24 ቁጥር 67 ላይ ይስሐቅም ወደ እናቱ ወደ ሳራ ድንኳን አገባት፣ ርብቃንም ወሰዳት፣ ሚስትም ሆነችው፣ ወደዳት። ይስሐቅም ከእናቱ ሞት ተጽናና ብሎ ይናገራል። ይሄ ስራ የሚጠይቅ ነገር ነው። በእናቱ ሞት ሐዘን ውስጥ ነው ያለው። ነገር ግን እቺ ሴት በመጣች ጊዜ ወሰዳት፣ ወደ እናቱ ድንኳን አስገባት፣ ሚስት ሆነችው፣ ወደዳት፣ ከእናቱ ሞት የተጽናና። ይሄ በአንድ ጀንበር የሆነ ነገር አይደለም። እነዚህ ነገሮች በሙሉ ጊዜ እየወሰዱ እሱ ሆነ ብሎ በሚያደርጋቸው ነገሮች እየተጠናከረ የሄደ ነገር ነው። ያዕቆብም ቢሆን እንደሱ ነው ልጁ የሆነው። ዘፍጥረት 29 ቁጥር 20 ላይ ያዕቆብም ስለ ራሔል 7 ዓመት ተገዛ፣ እርሷንም ይወዳት ስለነበረ በእርሱ ዘንድ እንደ ጥቂት ቀን ሆነለት ብሎ ይናገራል። አይገርምም? በቃ ይሄ አያት፣ ወደዳት፣ ጠየቀ፣ ተፈቀደለት፣ አገባት። ከዚያ በኋላ 7 ዓመት ስለሷ ማገልገል ያለበትን ቀን እንደ ጥቂት ቀን ሆነ። ምክንያቱም ከሷ ጋር ካለው መጣበቅ፣ ከሷ ጋር ካለው ህብረት የተነሳ ነው። ይህን 7 ዓመት እሱ የተገዛበት ቀላል እንዳልሆነ ታገኛላችሁ። ከላባ ጋር አንድ ቀን ሲወቃቀሱ ደሞዜን 10 ጊዜ ቀይረብኛል ይለዋል። ለካ በዛ 7 ዓመት ውስጥ ብዙ ጊዜ ደሞዙን ቀይሮበታል። ብዙ ነገር አስጨንቆታል። የጠፋውን አምጣ እያለው ምን እያለው በጣም አስጨንቆታል። ግን ይሄ እንደዚህ ብዙ ፈተና ያለበት 7 ዓመት ለሱ እንደ ጥቂት ቀን የሆነው ለምን? ከራሔል ጋር መጣበቅ ስለቻለ። ወገኖቼ ትዳር በጣም ከባድ የሚሆንበት አንዱ መንገድ መጣበቅ ስለሚፈልግ ነው። መጣበቅ ስለሚፈልግ ነው። ቤት ሰሪን ጠይቁት። ምህንድስና ሙያ ያላቸውን ሰዎች ይኸውልህ እንጨቱ፣ ይኸውልህ ድንጋይ ብላችሁ ይሄን ሁሉ ነገር በገፍ አምጥታችሁ ቤት ስራልኝ ግን ሚስማርና ሲሚንቶ የለኝም በሉት። እንዴት አድርጎ ይሰራዋል ቤቱ? ብዙ እንጨት ከቀረበለት ሚስማር ያስፈልገዋል፣ ማጣበቅ አለበት። ብዙ ድንጋይ ከመጣችሁለት ሲሚንቶ ያስፈልገዋል፣ ማጣበቅ አለበት። ትልቁ ጥያቄ ቅድም ምን ያህል ትቻለሁ እንደሚለው እዚህ ጋር ደግሞ ምን ያህል ተጣብቄያለሁ ነው። ምን ያህል ተጣብቄያለሁ? አያችሁ፣ ከማላቀው ሰው ጋር ሃይዌይ ስነዳ ነው እንዳይገጨኝ ብዬ ጥጉን መንዳት የምችለው። ኤግዚት ባለበት የምነዳው ከማላቀው ሰው ጋር። በቃል ኪዳን ከወሰድኳት ጋር ግን እግዚአብሔር ሰጠኝ ብዬ ከተቀበልኳት ጋር ግን አንድ ልብስ ከምንጋፈፍ ጋር ረጅም ጊዜ አብረን ልንኖር ልጆች እግዚአብሔር በሷ በኩል ሰጥቶኝ ከገባሁባት ጋር ግን መጣበቅ በጣም የሚጠይቅ ነገር ነው። በጣም መጣበቅ የሚጠይቅ ነገር ነው። ያኔ ነው ዘፍጥረት ምዕራፍ 2 ቁጥር 24 ላይ አንድ ስጋ ይሆናሉ የሚለው ቃል የሚፈጸመው። አንድ ስጋ መሆን ሲጮክ ብላችሁ አንድ ስጋ መሆን በሉ። ዘፍጥረት 2:24 ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ብሎ። ይሄ በጣም ኃይለኛ ቃል ነው። ምን ማለት ነው? አንድ ስጋ የሆነ አንድነት። ሁለቱም ይተባበራሉ ብቻ አይደለም እኮ የሚለው፣ ከዛ ያለፈ ነገር ነው። እነዚህ ሁለቱ አንድ ስጋ ይሆናሉ። አንድ ስጋ የሚኮንበት አንድነት ሰው የድሮውን ህብረት ትቶ ከትዳር ጓደኛው ጋር የሚመሰርተው አዲስ ህብረት ነው። እንዲህ አይነቱ የአንድ ስጋ አንድነት ሁለቱ በቃል ኪዳን ውስጥ ሆነው በሚያደርጉት ግብረ ስጋ ግንኙነት ብቻ ሳይሆን በጊዜ ሂደት እየተዋሃዱ ሲመጣ ነው። አዲስ አንድ ቀን አዘርዝሮኛል። ሰምሃው ወደዚህ አይነት ውይይት ውስጥ መተን በቃ እየቆየ ስትመጣ ነገሩ ስራ ይጠይቃል። እየሰራ ከሄድክ በቃ አንድ እየሆንክ ትሄዳለህ። ምትተውን ትተዋለህ። ስለሚስት ስትል
ደግሞ የምትጨምረውን ትጨምራለህ። አንድ ይሆንክ ስትሄድ እንደዚህ ብለው እስቲ አሁን አንተ ዘርዝርልኝ እስቲ አንተ የተውከውንና የጨመርከውን አይለኝ መሰላችሁ? ምን ችግር አለ? ነግረዋለሁ። ሞልቶናል እኮ ሁላችንም። ያው ስንቱ ወንድ መሰላችሁ እኮ ድሮ ከማግባቱ በፊት ቃሪያ ባለፈበት የማይሄድ አሁን ሚስቱ ከገባ በኋላ እሷ ቃሪያ ስታበላው ቃሪያ እየበላ በደንብ አድርጎ አሁን ቃሪያ እየቀረጠፈ የሚኖር ስንት አለ። ሰው የሚታይ ስጋ አካል እንዳለው የማይታዩትም ደግሞ ነፍስና መንፈስ የሚባል ነገር እንዳለው ይሄ የአንድ ስጋ ህብረቱም ልክ እንደሱ ነው። የሚታይ ነገር አለው፣ የማይታይ ነገር አለው። በሚታየው አካል እነዚህን እናደርጋለን። ይሄ በሚታየው አካል ባልና ሚስቶቹ ቤት ይሰራሉ፣ አብረው ይኖራሉ፣ የግብረ ስጋ ግንኙነት ይፈጽማሉ፣ ልጆች ያሳድጋሉ፣ አብረው ይበላሉ፣ አብረው ይጠጣሉ፣ አብረው ይሰራሉ፣ ሌሎችን አብረው ይረዳሉ። ይሄ በሚታየው ማንነታቸው ውስጥ የሚሰሩት ነገር ነው። ነገር ግን የማይታየው ይሄ በነፍስ በመንፈስ የምንለው በማይታየው አካል ውስጥ ግን እሱ በፍቅር አብረው የሚሰሩት እየተጣመዱ እየተያያዙ እየተጣበቁ ስር እየሰደዱ የሚቀጥሉበት የረጅም ጊዜ መንገድ ነው። እሱ ጊዜ ይፈልጋል፣ ትዕግስት ይፈልጋል፣ ጽናት ይፈልጋል። ለዚህ ነው በጣም ረጅም መንገድ አብረው ሄደው እንደዚህ አብረው ቆይተው በጣም አንድ ቤት ብቻ ሳይሆን አንድም ልብ የሆነ በጣም እየተጣበቁ የሄዱ ባልና ሚስቶች አንዳቸው በሞት ሲለዩ ሁለተኛው ሰው አይቆይም የሚባለው። ምክንያቱም ይሄ በቃ አንድ ነፍስ ሆነዋል፣ አሁን አንድ ልብ ሆነዋል። እንደዚህ መጣበቁ በውጪ በሚታየው አካል ብቻ ሳይሆን በውስጥ ባለው በኩል መጣበቁ ስላለ ማለት ነው። በነገራችን ላይ ይሄኛው ቀላል ነው። ይሄ በውጭ የሚታየው ነገር ምናልባት ቀላል ሊሆን ይችላል፣ ግን በጣም ከባዱ በውስጠኛው በኩል የተጣበቁ የሚሄዱ ነገር ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እንደዚህ የሚል ጥቅስ ታገኛላችሁ። ወይስ ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና እና ፎር ምንድነው ይሄ? ለአዳምና ሔዋን የተባለ ነገር ነው። አዳምና ሔዋን አንድ ስጋ ይሆናሉ ተብሎ የተነገረላቸው ነገር ነው። ግን ይሄው ፕሪንሲፕል ይሰራል። ኤቭሪ ታይም ሰው ስጋውን ወስዶ ከጋለሞታ ሴት ጋራ በሚተባበርበት ጊዜ ከሷ ጋራ አንድ ስጋ ይሆናል። ለምን? ይሄ ነገር ኃይለኛ ነገር ነው። ለዚህ ነው ከጋብቻ ውጪ መስረቅ የማይቻለው። ለዚህ ነው ከጋብቻ በፊት እንደዚህ አይነት ነገሮችን መለማመድ የማይገባው ኃጢአት የሚሆነው። ይሄንን ነገር እግዚአብሔር በትዳር ማዕቀፍ ውስጥ ብቻ የፈቀደው አንድ ስጋ መሆን ስላለበት ነው። ዝም ብሎ መደሰቻ ብቻ አይደለም፣ አንድ ስጋ የሚኮንበት ስለሆነ ዋጋ የሚያስከፍል ነገር ነው። በትዳር ውስጥ ሆኖ እንዲፈጽሙት እግዚአብሔር የሰጠው ነገር ስለሆነ ለዚህ ነው መከላከል የማይገባቸው ሊፈጽሙት የሚገባ የሆነበት ምክንያት ባይ ዲዛይን እግዚአብሔር ይሄን ስለሰራው። በጣም ለብዙ ሰዎች ቀላል ነው። በቃ ከተኳረፉ ነገሩን የሚተውበት ምክንያት ወይም ደግሞ ምንድነው ሞቅ ያለው ከሆነው ከፈለገው ጋር የሚሄድበት ምክንያት ቀላል አድርጎ ስለሚያየው ነው። ግን ባይ ዲዛይን እግዚአብሔር ይሄ ነገር ከባድ ነገር ነው። እንዲህ ያንን ነገር ሲደረግ ከዛኛው ወገን ጋር አንድ ስጋ መሆን ያመጣል። ከዛ በኋላ የሰው ሚስት ከሆነ እንደዚህ ያደረከው እሳት እንደመታቀፍ ይሆንብሃል ብሎ በእግዚአብሔር ቃል የሚናገረው ከዚህ የተነሳ ይሄ ሁለቱም አንድ ስጋ ይሆናሉ የሚለው ነገር የአንድ ስጋ አንድነት የሚመጣው የሚዳብረው ስራው እየተሳካ የሚሄደው ፍቅር ሲኖረው ነው። እንደዚህ አይነቱ ፍቅር አሁን ባልንጀራሞች ይዋደዳሉ፣ ወንድማማቾች ይዋደዳሉ፣ አባትና ልጅ ወይም እናትና ልጅ ይዋደዳሉ። ግን ከነዚህ አይነት ፍቅር ሁሉ የተለየ እንዲሆን ባይ ዲዛይን እግዚአብሔር በወንድና በሴት መካከል ተፈቃቅደው ቃል ኪዳን ገብተው አብረው በተጣመሩ መካከል ብቻ የሚገኝ ፍቅር አለ። ያን አይነት ፍቅር ነው ግብረ ስጋውን ግንኙነቱን ንጹህ መልካም የሚያደርገው። በዚያ አይነት ህብረትና አንድነት ውስጥ ብቻ የተፈቀደ የሚያደርገው የተለየ ፍቅር ውስጡ ስላለ ነው። እንደውም ይሄ መጨረሻ ሐሳብ ነው፣ በደንብ ሰሙኛላችሁ። እንደውም በጋብቻ ውስጥ ያለው ይሄ ፍቅር ይሄ አንድ ስጋ የመሆኑ ፍቅር በስላሴ መካከል ያለውን ህብረት እና አንድነት የሚያስረዳ የሆነበት ምክንያት ለዚህ ነው። ባልና ሚስቱ ሁለት ናቸው፣ ግን ደግሞ አንድ ናቸው። በጣም በጣም የሚገርም አይነት ነገር ነው። ሁለት ግን አንድ ናቸው። አንዳንድ ጊዜ ኮንፊውዝ ታደርጉኛላችሁ ብሏል አንድ ጊዜ አዲስ
አንዳንድ ጊዜ ሁለት ሆነን ሁለታችንም እናናግረዋለን፣ አንዳንድ ጊዜ በፍጹም አንድ ሆነንበት እሱን ማናስገባበት ነገር ስለሚኖረን ማለት ነው። which one is which ይላል። ኖ በቃ ይሄው እንደዚህ ነው። ሁለት አንድ ይሆናሉ የተባለበት አይነት ነገር ነው። በስላሴ ውስጥ አብን፣ ወልድን፣ መንፈስ ቅዱስን ልዩ ልዩነታቸውን እናውቃለን። ደግሞ እነዚህ አንድ የሆኑበትን ነገር ደግሞ እንረዳለን። ትልቅ ምስጢር ነው፣ ግን ያንን የሚገልጥ ነገር ነው እግዚአብሔር የሰራው። ወንድና ሴት አድርጎ በአምሳሉ ፈጥሮ ሲያመጣቸው እዚያ ስላሴ ውስጥ ያለውን ህብረት፣ ልዩ ልዩነት፣ ስራ፣ ሮላቸውን ኢኳል በት ዲፈረንት ኢን ሮል የሆኑትን ነገሮችን የሚገልጽበት ነገር አምጥቶ እዚያ መጣው። በቫልዩ ሴቷ አታንስም፣ በማንነት ሴቷ አታንስም። እነዚህ ሁለቱም የእግዚአብሔር አምሳል እንዲሸከሙ እግዚአብሔር የሰራቸው ናቸው። ግን ደግሞ ድርሻ አላቸው፣ ቦታ አላቸው። እሱን ነው እግዚአብሔር የሚገልጥበት፣ ዲሞንስትሬት የሚያደርግበት፣ የሚያሳይበት ነገር ነው የወንድና ሴት ግንኙነት። ኤፌሶን ምዕራፍ 5:31 እና 33 እንደዚህ ይላል። ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ስለ ባልና ሚስት ሲያወራ ቆይቶ ጳውሎስ አረ ይሄ ነገር በጣም ትልቅ ምስጢር ነው፣ ግን እኔ በቃ እኔ የምለው ይሄን ነገር በቤተ ክርስቲያንና በክርስቶስ መካከል ያለው ነው ብዬ እላለሁ። ኃይለኛ ነገር ነው። ክርስቶስ ቤተ ክርስቲያንን ከተዋት ባል ሚስቱን ሊተው ይችላል። ይሄ መለያየት የማይችል የተጣበቀ የተጋመደ ከሌላው ነገር ተለይቶ ከዚህ ጋር ተጣብቆ ባይ ዲዛይን እግዚአብሔር የሰራው የእግዚአብሔር ሐሳብ የእግዚአብሔር ጉዳይ ያለበት ነገር ስለሆነ ይሄ ነገር የክርስቶስና የቤተ ክርስቲያን ነገር ነው ብዬ እላለሁኝ። ምስጢር ነው ብሎ ጳውሎስ ይናገራል። ጋብቻ ምንድነው ለምትጽፉ? ጋብቻ ከተለያዩ ቤተሰቦች የተውጣጡ የአንድ ወንድ እና አንዲት ሴት በፈቃደኝነት የሚደረግ የግብረ ሥጋ ግንኙነትና ማህበራዊ ትስስር ነው። ይህ አንድነት በእግዚአብሔር ሙሽራ ከሆኑት ህዝቡ ክርስቶስ ደግሞ ከቤተ ክርስቲያኑ ጋር ባለው አንድነት ላይ የተመሰረተ ነው። ለዚህ አንድነት መሰረቱ የእግዚአብሔር ንድፍ፣ የእግዚአብሔር ዲዛይን ነው። በፈቃደኝነት ለእድሜ ልክ ለአንድ ብቻ የሆነ የጾታ ታማኝነት ነው። ባይ ዲዛይን እግዚአብሔር ዲዛይን ሲያደርገው እነዚህ ነገሮችን ሁሉ ያካተተ ነው። የእግዚአብሔር ፐርፐዝ እንዲኖረው፣ ሰው ደግሞ የሚተወውን እንዲተውለት አድርጎ፣ ሰው ደግሞ የሚጣበቀውን ነገር እንዲጣበቅለት አድርጎ፣ መጨረሻ ሁለቱም ደግሞ አንድ ሥጋ እንዲሆኑ አድርጎ እግዚአብሔር ባይ ዲዛይን የሰራው ነው። እንዴት ነው እኔ ከእግዚአብሔር በላይ ጥበበኛ መሆነው? እግዚአብሔር በጥበቡ ይሄንን እንዲህ አድርጎ ከሰራው እንግዲህ አሁን ዲዛይን ያደረገው ዲዛይነሩን ደስ በሚያሰኝ መንገድ ሊይዘው ይገባል። ዲዛይነሩ ደስ በሚልበት መንገድ ሊይዘው ይገባል። እግዚአብሔር ይርዳን። ዲዛይነሩ አለ ጉዳዩን ለዚህ ነገር እንዲሆን አድርጎ የሰራው። እንደዛ ዲዛይነሩ እንደሰራው አድርገን እንድንይዝ እግዚአብሔር ይርዳን።